አዲስ 1879 ይህ የአዲስ 1879 ሙሽት ነው። እቴጌ ተዋበች ከልፍኛቸው ባለቤታቸውን አፄ ቴዎድሮስን ከጎናቸው አድርገው ተቀምጠዋል። እዚህ እልፍኝ ሲቀመጡ ብዙ ነገሮችን ይመካከራሉ፣ ይወያያሉ። ከምክራቸው በኋላ ነገሮቹ ላይ ይወስናሉ። በጊዜው አፄ ቴዎድሮስ ያኔውን ደጃዝማች ምኒልክን ወደ ጎንደር ከወሰዷቸው በኋላ ከጠላቶቻቸው ጋር እንዳይወግኑ ስለሰጉ መላ በማፈላለግ ላይ ነበሩ። እቴጌ ተዋበች ከአፄ ቴዎድሮስ ጋር ስለ ደጃዝማች ቴዎድሮስ መከሩ። ምክራቸው ረቃቅና ለየት ያለ ነበር። ሁሌ ከምንቆጣጠረው አልጣሽን እንዳረለትና ከእርሷ ጋር ይዛመድ ሲሉ ለአፄ ቴዎድሮስ ሐሳብ አቀረቡ። ቀጥለውም ምኒልክን ካልጣሽ ፍቅር በቀር የሚያስረው የለም ሲሉ ግልጹን ነገሯቸው። አፄ ቴዎድሮስ አሰቡ። ያ ለጠላት የማይበገረውን ክንዳቸውን ተዋብዬ ትከሻ ላይ ጣል ላደረጉት። ተዋበች ቀና ብለው ንጉሥ ቴዎድሮስ የሚሏቸውን ባላቸውን ሰውነቴ ብለው በፍቅር ቃል የሚጠሯቸውን ባላቸውን አንዳንዴም የአልጣሽ አባት የሚሏቸውን አፄ ቴዎድሮስን ተመለከቷቸው። ደግሞስ የአንበሳ ወይፈን የሚገራው በጊደሪቱ አንበሳ አይደለም እንዴ ሲሉ ነገሯቸው። አፄ ቴዎድሮስም የባለቤታቸውን ሐሳብ በደስታ ተቀበሉት። ያኔው ደጃዝማች ምኒልክና አልጣሽ ቴዎድሮስ እንዲጋቡ ፈቀዱ። ፈቃድ የሰጡበት ዕለት ምሽትም በውበቷ ይነገርላት ሀገር ታንቀጠቅጣለች እየተባለ ይወሳላት የነበረችውን አልጣሽን ከእልፍኙ አስጠሯት። ምኒልክን እንድታገባ ተነገራት። አልጣሽ ተሽኮረመመች። እንዴት ይሆናል አለች። ተዋበሽ ግን ተወስኗል፣ ምኒልክ ላንቺ እንዲሆን ሁላችንም ወስነናል አሏት። የተነገራትን ተቀብላ አልጣሽ ከወጣች በኋላ ደጃዝማች ምኒልክ ተጠሩ። አልጣሽ ውሃ አጣጫቸው እንድትሆን መወሰኑ ተነገራቸው። ደጃዝማች ቴዎድሮስ ይሁንታቸውን በዝምታ አጀቡት። አልጣሽ ቴዎድሮስ ያኔው ደጃዝማች ምኒልክ የመጀመሪያ ባለቤት ሆነች። በቤተ መንግሥት ውስጥ ኑሮ ጀመሩ። ትዳሩ ይመስረት እንጂ አልጣሽን ደጃዝማች ምኒልክ አላመኗቸውም ነበር። አልጣሽ ግን ደጃዝማችን ከልባቸው ነበር የወደደቻቸው። ደጃዝማች ስትላቸው አጠራሯ ልዩ ነበር። ሆኖም ደጃዝማች አልጣሽን ሊያምኗቸው አልቻሉም። ይህም አለማመናቸው ከመቅደላ አምባ ምልጠው ሸዋ አልጣሽን ጥለው የመጡበት ምስጢርም ፍቅር እንደሌላቸው ያሳያል። የአልጣሽና የደጃዝማች ምኒልክ ትዳርም በዚሁ ተቋረጠ። ምኒልክም አልጣሽን አጡ።
ደጃዝማች ምኒልክ የመጀመሪያ ሚስታቸው በመሆን በታሪክ የተመዘገቡት አልጣሽ ቴዎድሮስ ነበሩ። ውድ የአዲስ 1879 አድማጮች፣ ሁሌም ከምንወደው ሰው ጋር በፍቅር ተስማምተን እንኑር። የምንወደውን ሰው አክብረን ሕይወታችንን እንቀጥል። በግፊት በጫና በጉልበት የሚመሠረት ትዳር ለጊዜው ይመስላል እንጂ ኋላ ላይ መነቃነቁ አይቀርም። ስለዚህም እውነተኛውን ፍቅር በእውነተኛው ቦታ እንገንባው። ይህንንማ መቻጣ ነው። ሁሌም ለእውነተኛ ፍቅር እጃችንን ሰጥተን በርትተን ጠንክረን እየሠራን ነው ማለታችሁን ገምተን በእጅጉ ደስ ብሎናል። አሁንም የተለያዩ ታሪኮችን ማቅረባችን እንቀጥላለን። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። አዲስ 1879